እና ዛሬ ምንድነው የታለ ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እንደሚታወቀው ስለ ሶፊያና ስለ ቶፊቅ ያለውን ሁኔታ ወደ እናንተ እስከዛሬ የጠበቅኩ የነበረው በቶፊቅ በኩል ምን አይነት መልስ አለ፣ በሶፊያ በኩል ምን አይነት ሐሳብና መልስ ይኖራል የሚለውን ነገር እስከዛሬ እያየሁት ነበር እና ምንድነው ቶፊቅንም በግል ጠይቄያለሁ። ብዙ ጊዜ በሰዎችም ያለውን ሁኔታ ቼክ ሳደርገው ሶፊያም ሆነ ቶፊቅ በሁለታቸው በነበረ ግንኙነት ላይ ሶፊያንም ቤቷ ድረስ እየሄድኩኝ ጠየቅኳት ያለውን ሁኔታ። እስኪ በቶፊቅና ባንቺ መካከል ምንድን ነበረ? ግንኙነታችሁ እንዴት ነበር? ሁኔታችሁ እያልኩኝ ሶፊያንም ቶፊቅንም ከሁለቱም የየራሳቸው የሆነ ስህተት ሆነ ጥፋት ምናምን እነዚህ ነገሮች መወቃቀስ ነበሩ። እናንተም ጋር በእናንተ ህይወት ላይ ቢያጋጥማችሁ ምን ታደርጋላችሁ? እነዚህ ነገሮች እስኪ በደንብ እያስተዋልን ማየት አለብን። እንደማንኛውም ነገር ከቤት ውጪ የምታወራው እና ቤት ውስጥ የሚወራ ነገር አለ። እነዛን ነገሮች ይፋ ማውጣታችን ትልቅ ተጽዕኖ ያመጡብናል እና እየተጠነቀቃችሁ ትዳር ያዛችሁ ሰዎች እና ደግሞ ትዳር ለመያዝ ያስባችሁ ካላችሁ ይህን ነገር በደንብ ያስተዋላችሁት ምንም አይነት ሁኔታ ቢፈጠር ከሁለታችሁ ውጪ ስለናንተ ጉዳይ ማንም ማወቅ የለበትም። ያኔ የጸባችሁ መጀመሪያ የሚሆነው ሶስተኛ ሰው ስለናንተ ይተረዳል። ሶስተኛ ሰው ስለናንተ ያወቀቃል። ስለዚህ እነዚህ ነገሮች በደንብ በቃ ላለመስተካከሉ ምክንያት ነገሮች ምንድነው ካላችሁ ችግሮቻችንን አሳልፈን መስጠት፣ ድክመታችንን አሳልፈን መስጠት፣ ከቤት ውጪ መወራት የሌለባቸው ሁለቱም ውዴታ አለባቸው እንደሚዋደዱ ተገንዝቤያለሁ። ነገር ግን የተፈጠሩት ነገሮች ዳግም አብረው ተመልሰው አንድ ላይ እንሆናለን የሚል ሐሳብና ጊዜ የሚፈታው ጉዳይ እንደሆነ ሁላቸውም እንደዛ አይነት መልእክት አስተላለፉልኝ እና የቶፊቅና የሶፊያ ጉዳይ ምንድነው? በቃ ቶፊቅና ሶፊያ ብዙ ለመንኩኝ፣ ብዙ ነገር አደረኩኝ። እሷ ፍላጎቱ እንደነበራት ትናገራለች። ቶፊቅም ጥላቻ እንደሌለበት ይናገራል። እዚህ ጋር የምትመለከቱት ምንድነው? ኢትዮ ስፔር ማርኬት ኦንላይን አፕሊኬሽን ነው። ይሄኛውን አፕሊኬሽን በመጠቀም የመኪና እቃዎችን የሚፈልጉትን የመኪና እቃ ሰርች ባሩ ላይ በመጻፍ ምንድነው ማለት ነው ፕሌይ ስቶርም ላይ አፕ ስቶርም ላይ አለላችሁ። እሱን በመጠቀም ምን ታረጋላችሁ? የቪት ኦይል ፊልተር ለምሳሌ ቪትስ መኪና ያለው ሰው ቪትስ ኦይል ፊልተር ብሎ ሰርች ሲያደርግ ኦይል ፊልተር ዋጋው ለምን መኪና እንደሚሆን እና የጥራቱን አይነት ኦሪጂናል የሆኑ እቃዎች ብቻ ናቸው ኦንላይን ላይ የሚያገኙት እና እነዚህን አፕሊኬሽን በመጠቀም ኢትዮ ስፔር ማርኬቶች የመጀመሪያው ነን። ለ2 ዓመት ያህል እናንተን እያገለገልን ምቾትና ጥራት እኛ ጋር ነው እያልን ኢትዮ ስፔር ማርኬት የትም ይገኛል፣ የትም አለን። ለመኪናው ጤንነት ኢትዮ ስፔር ማርኬት እናመሰግናለን። ወደ ቀጣይ ቪዲዮዎችን እንሄዳለን እና አፉ ተበለኝ አፉ ያታለው ብሏል። ሶፊያም አፉ ያለኝ አፉ ያለው እኔ ምንም ከሱ ጋር የነበረኝ ሁኔታ ምንም አይነት ቅሬታ ከዚህ በኋላ አይኖረኝም። በራሴ ቆሜ የራሴን ህይወት እኖራለሁ። እሱም በራሱ ቆሞ የራሱን ህይወት መኖር ይችላል። አላህ ካለ ልንገናኝ እንችላለን፣ ካልተገናኘንም ደግሞ በቃ አላህ አላለው የሚል መልስ ከሁለቱም አግኝቻለሁ እና በዚህ መልኩ የሶፊያና ቶፊቅን ጉዳይ ጊዜ የሚፈታው ጉዳይ እንደሆነ ግን ተገንዝቤያለሁ። ሁላችሁም ልታውቁ የሚገባው ነገር በጊዜ ሂደት አንድ ላይ
እንሆናለን የሚል እምነት አላቸው። እንዴት ታዩታላችሁ? እኔ ከምችለውም በላይ በሰዎች በምን ብዙ ነገር ለማድረግ ሞከርኩ፣ ጣርኩ፣ አደረኩ። እነዛ ነገሮች አልፈው እንዲጓዙና አልፈው እንዲመጡ አስቤ ነበር። ያው አልተሳካልኝም፣ ሞክሬያለሁ። ከዛ በላይ ፈጣሪ የምትወዱትን ሰው የሚወዳችሁን፣ የምትችሉትን የሚችላችሁን፣ የምትረዱትን የሚረዳችሁን ይስጣችሁ እላለሁ። ሁኔታዎችን መሆን ካለባቸውም ይሆናሉ። ስለዚህ እኔ የምችለውን ነገር አድርጌያለሁ። በእናንተ በኩል ምን ሀሳብ አላችሁ? ሌላ ምን ማድረግ የነበረብኝ ነገር ነበረ? እስኪ ከእናንተ ሀሳብ ተነስቼ ደግሞ ሌላ ማስተካከል ያለብን ነገር ካለ አብረን ይሆናል። መልካም ጊዜ ይሆንላችሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። መቀጠል ያለብን ነገር ካለ እንቀጥላለን።